የኤላና የጆኒ ጠብ አሁንም እንግዲህ ያው እንደቀጠለ ይገኛል። አሁን ደግሞ ይባስ ብሎ ከሁሉም ነገር የበለጠ ለቲቸር በቃሉ ደርሷል። ነገሩ ሁሉ ተቀያይሮ ወደ ቲቸር በቃሉ ተልኳል። እንግዲህ ይህንን ነገር ያደረገችውም አለም ናት። አለም ኤላን እጠብቃለሁ፣ ኤላ ሲጎዳ ማየት አልፈልግም ከማለት የተነሳና ሰብለንም በዙ አጋጣሚ ለመጉዳት የታቀደ ሴራ ይመስላል። እንግዲህ አለም ይሄን ሁሉ ነገር ካደረገች በኋላ ያው መሲም ቲቸር በቃሉ ጋር ስታወራ በነበረ ጊዜ እንዳየቻት ያው ስጠይቃት ምንም ነገር እንዳላረገችና እሷ እንዳልተናገረች ቲቸር በቃሉ ከሌላ ሰው እንደሰማ ነግራታለች። በእርግጥ መሲ አሁን ላይ አላመነቻትም። መሲ የጓደኛ ጥግ ናት። ሰብለ ምንም ነገር እንድትጎዳና ምንም ነገር እንድትሆን አትፈልግም። ምክንያቱም በጣም የምትወዳት እና በጣም የምታከብራት ጓደኛዋ ስለሆነ በእርግጥ ሰብሊ ክፋት የላትም። አለምንም ጓደኛ የበላ በምትጠጋት ሰዓት አለም ግን ሌላ ነገር ነው እየሰራችላት ያለችው። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ የቻናል የቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዚህ ትርፍርፍ ይበልልኝ እያልኩ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ነባር የሆናችሁም ላይክ፣ ሼር በማድረግ ተባበሩኝ። እንግዲህ አፍላ ፍቅር 243 እንዳየ ነው ቲቸር በቃሉ ሰብሊን እንግዲህ ያው እሷ እንደሆነች የችግራቸው መንስኤ ሄዶ ባናገራት ሰዓት እሷ እንግዲህ እኔ አይደለሁም እኔ ምንም የማውቀው ጉዳይ የለኝም ብትልም ሊሰሟትም አልቻሉም። ቤተሰብ እንድታመጣ አስገድደው አዘዋታል። በዚህ መካከል ሰብሊ በጣም በጭንቀት ተውጣለች። ሰብሊ በጣም ድንጉጥና በጣም ፈሪ ልጅ ናት። ለሰውም ክፋት አታስብም፣ ለራሷም መሆን አትችልም። በጣም የምታሳዝን ሚስኪን ልጅ ናት። እንግዲህ ይሄንን ነገር ሁሉ ሁን ብላ ያደረገችው አለም ናት። አለም እንግዲህ ያው ኤላን እጠብቃለሁ በማለት እና እንዴት ከኤላ አካባቢ ውስጥ አትርቅም በማለት ነው ይሄን ሁሉ ነገር ያደረገችው። ቲቸር በቃሉም እንግዲህ ማን እንደነገራቸው ያው ትክክለኛ ሰው ነው የሰማሁትና ወላጅ ሳታመጪ ነገ እንዳትመጪ ብለው አስጠንቅቀዋታል። ሰብሊም እንግዲህ የምታደርገውና ምን ማድረግ እንዳለባትና ለቤተሰብ ሄዳ ምን ብላ እንደምትናገርበት ተጨነቀችበት ቦታ ያው ጆኒ ድንገት ደርሶ ምንድነው የሆንሽው? ምን ሆነሽ ነው? ምን ችግር ተፈጥሮ ነው ሲላት የሆነችውን ነገር እና የተባለችውን ነገር ነገራቸው። እንግዲህ ሁለቱ ነው ተያይዘው ሂደው ቲቸር በቃሉን ሊያናግሩት በሞከሩበት ሰዓት ቲቸር በቃሉም ያው እሷ እንደሆነችና ትክክለኛ ሰው እንደነገራቸው ነው የነገራቸው። ይቅርታ ሊጠይቁ በሞከሩ ሰዓትም ይህንን ነገር መፍታት የምንችለው ኤላ ቀርቦ ኤላ አብሮ ከተናገረ በኋላ ነው ችግራችሁን መፍታት የምንችለው፣ የተቀረ ችግሩ ሊፈታ አይችልም በማለት መልሰዋቸዋል። እንግዲህ ይህንን ነገር ያው ሰብለን ከችግር ለማውጣት ብሎ ጆኒ እንግዲህ ኤላ ሊያናግር በሄደበት ሰዓት ኤላም እንግዲህ የመለሰለትን ሁላችንም አይተናል። ምክንያቱም ኤላ አንተ ሳትሆን ሰብለ ናት መታ ይህንን ነገር ልታናገረኝ የምትችለው ባለበት ሰዓት ኤላ ቢናደድ ኤላ ጆኒ ቢናደድ ማድረግ ባይፈልግም ያለው በግዱ ሄዶ ለሰብለ ነግሯታል። ሰብለም እንግዲህ ምንም ነገር አማራጭ ስላላላት ኤላን ለማናገር በቀረበች ሰዓት እንግዲህ ኤላም ያው ስለሚወዳት የሚሆን ሌላም ነገር ይሆን አናውቅም። እንግዲህ ያው ሌላ ነገር ሊያዛት ሞክሮ ነበር። እሷም እንግዲህ እንዴት ታደርጋለህ ልትጠቀምብኝ ነው ወይ በማለት በመበሳጨት ተነስታ ልትሄድ ስትል እንደገና መጨረሻ ላይ ተስማምተው ሄደው ያው ቲቸር በቃሉን ሊያናግሩ በሞከሩበት ሰዓት እንግዲህ ቲቸር በቃሉን በአንዳንድ ጥያቄዎች ባቀረበበት ሰዓት ያው ኤላም ያለውን ነገር በመመለስ ችግራቸውን ፈተዋል። ለጊዜው ችግሩ ተፈቷል። በጣም ደስ ይላል። ያው የጆኒና የእሱ ነገር ያው ሁላቸውም እንዳለ ሆኖ ነገሩ እንዳለ ሆኖ ለሰብለ ሲሉ ግን ያው እንደተስማሙ ሆነው ችግሩን ፈተውታል ለጊዜው። እና ውድ የቻናል ቤተሰቦች እንግዲህ አለምንም እንዳያችኋት በጣም በመሲ እየደነፋች ትገኛለች። እንግዲህ ናታልን ሄዳ እንዳናገረችው እንግዲህ ሁላችንም አይተናል። ናታልም እንግዲህ እስቲ እንደ ጫፏን ንኪያትና የምታደርገውን ነገር አይሻለሁ አሳይሻለሁ በማለት እንግዲህ ዝቶባታል። እሷ በእርግጥ በፊት ለፊት ነገር ምንም የምታደርገው ነገር አትችልም። ያው ውስጥ ለውስጥ ያው ስልክ እየሰረቀችም ሆነ ምን እያለች እንግዲህ ያው ደብዳቤ እየጻፈች በመሲ ስም ማማኘት ብቻ ነው የምታውቀው። እና ውድ የቻናሌ ቤተሰቦች ደግሞ ቀስቴን በመፈታቱ በጣም ደስ ብሎናል። እንኳንም ተፈታ። የቀስቴ መፈታት እንግዲህ የቤዚቴንና የሹቹሻን
ችግር ይፈታዋል ብለን እናስባለን። አንደኛም ደግሞ እሱም በመውጣቱ በጣም ደስ ይላል። ቹቹሻም ደግሞ አሁን ቢያንስ እንኳ በቀስቴ በኩል ያለው ሀሳቧ ትንሽ ተቀንሶላታል። ከቤዚቲ ጋር ያለው ሀሳቧ እንዳለ ሆኖ ከቤዚቲ ጋር ደግሞ እንደሚታረቁና ቀስቴ ሁሉንም ነገር አስተካክሎ የችግራቸው መንስኤ ማን እንደሆነ እንደሚደርስበት ምንም ጥርጥር የለውም። እንግዲህ ውድ የቻናሌ ቤተሰቦች እንግዲህ እና ቡሻንም እንዳየናቸው ያው ተሳርካል ጋር ያው ያላቸውን ግብ ግብ ሁላችንም እያየን ነው። ያው ሚኪም እንግዲህ አሁን ላይ ያው ሳርካል እያሳደደውና እያሯሯጠው ይገኛል። አሻንቴም እንግዲህ ከስንት ስቃይና ከስንት ድብደባ በኋላ እንግዲህ ወደ ማኪያ ተቀላቅሏል። በጣም ደስ ይላል። ማኪያም በጣም በናፍቆት ልትሞት ነበር። እንግዲህ አባክያን አግኝታዋለች። በጣም ደስ ይላል። አሁን ላይ ደግሞ እንግዲህ ያው ሁለተኛ ደግሞ እስከሚያዙ ድረስ አሁን ላይ ያው ደስታቸውን እያጣጣሙ ይገኛሉ። በጣም ደስ ይላል። እንግዲህ ይህንን ነገር ሲያዩ ሚኪና አቡሻ ያው እንዴት ነው ይሄ ፍቅር ባንዴ እንደዚህ ሊሆን የቻለው በማለት እንዴት ነው እኛ 3 ዓመታችን እንግዲህ ምንም ነገር የምናየው ሆነ የምናረገው ነገር የለንም፣ እንዴት ነው እንቀይራቸው ወይ እንዴት ነው እያሉ እንግዲህ እየተሳሳቁ ነበር እርስ በርሳቸውን። በእርግጥም ደግሞ ለማንኛውም ነገር መቸኮል አያስፈልግም። ሁሉም ነገር በእርጋታና በቀስታ ነው መሆን ያለበት። አሁን ላይ ተማሪዎች ናቸው፣ ትምህርታቸው ላይ ነው ማተኮር ያለባቸው እንጂ ያልሆነ ነገር ላይ መውደቅ የለባቸውም ባይ ነኝ። እንግዲህ ቾምቤና ቃጀልን እያየናቸው ነው። በእርግጥ ቃጀል ቾምቤን እንዳፈቀረችው እየታየባት ነው። በእርግጥ እሷ ልታምን አልቻለችም። ቾምቤን በጣም ነው የሚያፈቅራት። እንግዲህ በመካከላቸው እንግዲህ ቸሊና አለች። ቸሊናን እንግዲህ ቾምቤ በእርግጥ አያፈቅራትም፣ ያከብራታል እንጂ አያፈቅራትም። አሻንቴን ሊያስፈቱበት በሄዱበት ሰዓት እንግዲህ ድብደባ ሲደርስበት ቾምቤ ያው ቸሊና ናት እንግዲህ ተራሱ ላይ ቀጥ አድርጋ አንስታ እንዲጽናናና እንዲረጋጋ ያደረገችው። ምክንያቱም ደግሞ ቸሊና ባትኖር ኑሮ ሊገለው ነበረ ቾምቤን። ግን ቸሊና ናት ያዳነችው። ያንን እንግዲህ አንስታና ደግፈው ያው ራሱን እስከሚረጋጋ ድረስ አጠገቡ በነበረችበት ሰዓት ድንገት ቃጀል ደርሳለች። ቃጀል እንግዲህ ስትደርስ እንግዲህ ሌላ ነገር ነው የመሰላት፣ ሌላ ነገር ነው ያሰበችው። በእርግጥ ሌላ ነገር የተደረገና የተፈጸመ ነገር የለም። ያው እሱን ከመደገፍና ከማገዝ ውጭ ምንም ያደረገችው ነገር የለም። ቸሊና ቾምቤ በጣም ተጨንቋል። አሁን ላይ እንዴት ትሆናለች? እኔ ከእሷ ጋር ምንም ነገር ግንኙነት የለኝም። እኔ እሷን ከማፍቀር ውጭ ሌላ ሰው ውስጥ የማፈቅረው ምንም የምለው ነገር የለኝም ብላ እያለ ቢነግራትም እሷ ግን ልትሰማውም አልቻለችም። በጣም ግን እንዳፈቀረችው ሁላችንም እያየን ነው። ግን በእርግጥ ማመን አልቻለችም። እንዳመነች ግን ያው እንግዲህ እንዳፈቀረችው ግን ያው እየታየባት ነው። እና እንግዲህ ውድ የቻናል ቤተሰቦች አፍላ ፍቅር 243 እንዳየ ነው። በጣም ደስ ይላል። ቾምቤ አሁን ላይ ቸሊናንም ያው እንግዲህ እያመሰገነ ነው። ምክንያቱም ተዛ ነገር ስላተረፈችው እና እሷ ባትኖርም ደግሞ እንደሚገለው ስላሰበ ያው ይቅርታ የሌላ ነገር የፍቅር ስሜት ባይሰማውም ይህን ነገር ስላደረገችለት ግን ያው ምስጋናውን አቅርቦላታል። እሷም ምስጋናውን ተቀብላ እንግዲህ ተለይተዋለች። በተለየችበትም አጋጣሚ ቃጀል መንገድ ላይ አግኝታታለች። እንግዲህ ቃጀልም እንግዲህ ምን አስባ እንደሆነና ምን ለማድረግ እንደፈለገች አልታወቅም። እንግዲህ ያው ከመሮጥም እንግዲህ ሌላ አማራጭ ስለሌላት ቸሊና አሮጣ አመልጣለች። እንግዲህ ቾምቤንና ቃጀልም እንግዲህ ያው እሷም ፍቅሯን ተቀብላና ተረድተው አንድ ላይ እንደሚሆኑ ምንም ጥርጥር የለውም። እንግዲህ ናታል እና መሲንም እንግዲህ እያየናቸው ነው። መሲ እንግዲህ በናታል ፍቅር እየተሰቃየ ትገኛለች። በእርግጥ ናታል ቢረዳት በጣም ደስ ይላል። የምር ይረዳት፣ አሁን ላይ መረዳት አለበት። ምክንያቱም እንግዲህ ስንት ጊዜ ትሰቃያለች። እሱ ያው በእህትነት ነው እያያት ያለው። አሁን ላይ ግን መረዳት አለበት። ምክንያቱም ሴት ልጅ አፋውታ መናገር
ቢያቀታትም ያው በተመሳሳይና በምክንያት ነገር እየነገረችው ትገኛለች። ግን እሱ ሊረዳ አልቻለም። ያው ጨዋታ ጨምረሻል እያለ ከመቀለድ ውጭ አሁን ሊረዳት አልቻለም። ይሄንን ነገር እሱ ባያውቅ እንኳ የግድ ጓደኛ የሆነ ሰው ማሳወቅ አለበት። በእርግጥ ኤላ መንገር አለበት። ልጅቱ መጎዳት የለባትም። ከይህ በላይ አውቆ ፍቅሯንም ተቀብሎ አብሯት እንደሚኖር ምንም ጥርጥር የለው። ምክንያቱም ይወዳታል። የሚወደድ ሰው ደግሞ በመቆየትና በመላመድ ወደ ፍቅር መግባቱ የማይቀር ጉዳይ ስለሆነ እሱ አሁን ላይ ከእህትነት ውጭ መሲል ለሌላ ነገር አላስባትም። የፈለገ ነገር ቢፈጠር ነው እያለ ያለው። ግን በመላመድና አብሮ በመቆየት ያው ፍቅርም ይኸው መያዙ ስለማይቀር ይሄንን ነገር ግን የመሲን ማፍቀርና መውደድ መስማትም ሆነ ማወቅ አለበት። እንግዲህ ወደ ቻናሌ ቤተሰቦች ለዛሬ ያልኳት ቪዲዮ ይችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ በዘት ተረፍረፍ ይበረልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ነባር የሆናችሁም ላይክ፣ ሼር በማድረግ ተባበሩኝ እላለሁ። ወደ ቻናሌ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ በዘት ተረፍረፍ ይበረልኝ እያልኩኝ በዚሁ ሰነባበታለሁ። መልካም ጊዜ ለሁላችሁ።